ባንቺ ተስፋ ልቤ ቆርጦ ያየውለት አንቺ ትጦራስ ምንድነው የምታገኝ? መለታ መጪ ተይላሏትና ከፊ ገፋ ገፋ አርገሽ ክብደት አረዴ ለሱ ኮነው እንደማመጣችላ ኦከሬ ወሰድኩሽ ሆበየ ሆበየ በእናታችሁ ቦርሳዬን እሺ አትስጠኝ። መቼም ውሻ አጥንት ስታይ ነው እንደዚህ የሚያደርጋት። ውሻውማ አንተን ሰደብካት። ምን አባኔ ያልከው? ሂድላት አቡጀንደር እኔ አናፍጣችሁ። ሰላም ወርታስ ደናችሁ የትበረኝ እንኳን ወደ ቻናል ወድጋ ይመጣችሁ ለአሁኑ ሁሉ ፒስ እኔ በጣም ድራኔ ሁላችሁም በያላችሁበት መልካም ነገር ይጣማችሁ። ስለዚህ ነው በጣም ይቅርታ ጠይቃለሁ፣ ምናልባት ማይክሮፎን ላይ ገባ ማለት ነው። ዛሬም ደግሞ ለእናንተ ያበድ ቪዲዮችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮውን ደግሞ ሰው ይደርስ ላይክ ታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ ስሙኝ። ምን ይፍቅር ያ ነገር አምሮኝ ነበር። ሰላም ሰላም ሰላም። ምን አማረሽ? እዛ በኋላ አንድ ሺህ ብር ልሸልምሽ። እሺ ፍቅረኛ አለሽ? እሺ ፍቅረኛሽ ጋር ትደውይለትና ያ ነገር አምሮኛል ትያለሽ። ሌላ ነገር ካሰበ አልሸልምሽም፣ ግን ምንድነው ያማረሽ ካለሽ እሸልምሻለሁ። ያው እሺ እሺ ራሱ ከደመደማ አትሸለም ገባ። አሁን ለፍቅረኛ ያ ነገር አማረኝ ሲባል እኮ ኦሬዲ አሲው ለማድረግ ራሱ በጣም ለመሸለማው ደፍራ እንደዚህ አይነት ነገር ልትቀርጽ ነው። ሄሎኒ ፍቅር ወይ እንዴት ዋልክ? ሰላም ነው? አይ ስራ ላይ ነበርኩኝ። ስማኝ ምን ፍቅር ወይ ያ ነገር አምሮኝ ነበር። ምን አማረሽ? ታውቂያለሽ አንቺ ፈልገሽ ምን አማረሽ ንገሪኝ። አሸነፈችም። ምን አማረሽ ንገሪኝ። ያ የተለመደው ነገር ነው ይናፍቀኝ። ምን በርገር እንጣ ዛሬ መቻል? አዎ በቃ ፊስ ደውይልኝና ሲጨርሽ ስራ ምንድነው እንገናኛለን። እሺ እሺ ያው በዛው ሊወጡ አራዳልሽ። እሺ በቃ አሸናፊ ሆነሻል እና 1000 ብር ማለት ነው። ቴንክ ዩ አመሰግናለሁ። ቦይፍሬንድ ሴቭ አደረጋት ማለት ነው። እንደኛ ደርቲ ቢሆን ኖሮ ሌላ ነገር ነበር የሚያስበው። አማረሽ መጣውልሽ ነበር ይላል። እኔም ብሎ ፕራንክ ሰሪ አስተልሻለሁ ብሎ በቦክስ ሲለፋሽ ነበር ራሱም የምትዩ። አረ እነዚህ ካፕሎች ደስ ሲሉ፣ እነዚህ ካፕሎች እንደኔ የሚመቻችሁ ሰዎች ኮሜንት ላይ ፕሊዝ ወይ በላይክ የኔ ባል አይ እንስቲ ነኝ አምሮብኛል። እንደ ባል ልመልስልሽ ወይስ እውነቱን ላይ እንደ ባል ንገረኝ። በጣም አምሮብሻል። ቆንጆዬ ነው። እሺ እንደ ባል እንደዚህ አምሮብሽ ራሱ አይቼ አላውቅም። እስቲ ዞር በይልኝ እንዴት እንዳማረብሽ ንግስት። እንደቻውን የባል መልስ ናት። በቃ አንዴ አግብቼሻለሁ እኮ ታምሪያለሽ ብዬ 10 አማረብኝ ብትይ ምንድነው? እኔ ምን አገባኝ አማረብሽ አላማረ እኔ በየሰዓቱ አማረብኝ 10 ብትይ ምን አገባኝ እኔ እዲ እንዳንተ አይነት ባል ግን ሚስቶች መቼም አታገኙም። አንቺ በጣም ላኪ ሰው ነሽ። የሆነ በሌሊት 8 ሰዓት ሚኩ አንተ ታና ሞካሻሞ በሚለው ዘፈን ጨፍርልኝ። ሱነሲቱ ማርያም በሌሊት 8 ሰዓት ማርያም እግዚአብሔር አምሮኝ እኮ ነው። በሌሊት 8 ሰዓት ታና ሞታሻሞ ሊጨፍር ነው። ወይኔ ልጅ ከመውለድ በፊት ማወቅ ያለብህ ነገር ነው እያለች እኮ ነው። እኔ ነኝ ካለ ህልምህ ተነስተህ ታና ሞታሻሞት ጨፍረህ። ኧረ ሚስቶች ሰው የሚያምራችሁን ነገር ለይታችሁ ወቁ። ተሰቃይልኝ ይመስላል እኮ እንዲህ ይቻላል እንዴ? ሚኩ አቤት ወይ ምን ሆነች? ምንድነው? ፈልጌት ነው ስኬጁል እንድናወጣ። እኔ ራሱ በጣም ደክሞኛል። ሆነ ደስ ይለኛል። እሺ አንተ የምትሰራው ማለት ነው ሁሉ ጊዜ ማስደሳትና ዳይፐር መቀየር ሁሉ ያንተ ስራ ነው። እና አንቺ ስራ ምንድነው? የኔ ስራ ምግብ ማብላት ነው። አጠዋታለሁ።
ይሄ ማጥባት ብቻ ነው እንዴ? አዎ አንተ ምግብ አለ ታጠባታለህ። ቀላል ነው ታዲያ። ከዛ ውጪ ደግሞ በማንኛውም ሰዓት ባለቀሰችበት ሰዓት ከአሁን ጀምሮ እስከ 9 ወር ድረስ አንተ ነው የምትይዛት። 9 ወር ሙሉ እና አንቺ ምን ልትሰሪ ነው? ማዛ ባለፉት 9 ወራት ይዛታለሁ። ስለዚህ አሁን አንተ ታንዩ አለቀሰችልክ እንደው ሆዱ 9 ወር ስለያዘች አየህ፣ ከተወለደች በኋላ 9 ወር እሱ ነው የሚይዘው። ማን ያረዳልኝ? ከሌሊቱ 7 ሰዓት ሚኩ ምንድነው እንዳቀሰቅ? እኔ ገና አሁን የተኛሁት እንዳቀሰቅሽ ይባላል። አንዴ በጣም አስቸኳይ ነው። ወይኔ ሲያሳዝን። አስቸኳይ ነው። ተነስ። እሺ ምንድነው? አንድ የህፃን ልጅ ወተት ስንት ብር እንደሆነ ታውቃለህ? ደግሞ ምን ያደርግልሻል? አይ ስንት እንደሆነ ታውቃለህ? 4700 ብር። አዎ 4700 ብር። ጎበዝ። ማማውን ከተወለደች 12 ቀኗ 12 ቀኗ። ስለዚህ ይሄ 4700 ብር ለስንት ቀን እንደሚጠቅም ታውቃለህ? ለ3 ቀን። ስለዚህ እኔ ጡት እያጠባኋት ስለሆነ አንተ ይሄን ብር አላወጣህም። እግዚአብሔር ይመስገን ነው እኮ ለኔ እንድትሰጠኝ ፈልጌ ነው። ባስተካ ምን ብሩ እና ማለት 4 ሲባዛ በ4700 ብር አድርገህ ትሰጠኛለህ። ከዚህ በኋላ ሁሉ ጊዜ በየሱስ ቀን 4700 ይሰጠኛል። ለምንድነው ለማትደኛ ያጣው? የጡቷን ወተት ከባሏ ክፍያ እየጠየቀች ማይድ ሴት የሱ መልስ ነው እንጂ ደግሞ 2000 ብር ስኔ ያጠባታለሁ። አረ ያኔ ለምን ሄድክ? አሁን ደግሞ ለምን መጣክ? በጣም ተጸጽቻለሁ። ይቅርታ አድርጊልኝ። ሳልበድል ሄደህ ስትበደል መጣክ። ቆይ እኔ ባጣ ቆይ ነኝ ወይስ እንደ ድሮ መስዬ ነው? አውቃለሁ፣ ግን አንቺ በእኔ አትጨክኝ። መቼም አትቀየሪብኝም። አየህ አሁን ደግሞ ራስ ወዳድነት ከበፊት ብሶባል። ወደድኩ እንጂ አመለኩ እንዴ ማለት አልገባኝም። ቢገባህማ ሰው በቃኝ ብሎ ከሄደ በኋላ አይመለስም። አምላክ እንደሰው አይደለም፣ በብዙ ክሶኛል። አንተ ማሰብ አይደለም ያማቅ እስከማይመስለኝ ድረስ አስረስቶኛል። ወይኔ ተዋወቀው። የበፊት ፍቅረኛ ሰላም ነው። የበፊት ፍቅረኛና አዲስ ፍቅረኛ ከኔ ውጪ ማፍቀር እንደማትችል አውቃለሁ። ማን ነው የሚለው? ያ የነገርኩ ልጅ የድሮ ፍቅረኛዬ ነው። ኦ ድሮ ሙሼ ጣሉን ሲነኩበት ምንድነው? ኧረ አናፈጠው ውሻ ግን ወንድ ልጅ እኮ ግን ከሄደ በኋላ ለምን እንደሚመለስ እኔ ራሴ መመለስ የማልችለው question ነው የእውነት። ግን በቃ አዲስ ላይፍ ጀመርኩኝ ካለች መሰከስ ነው። ምን ይደረጋል? ፓርቷን ርዕሱ ምንድን ነው? ኧረ በሳይክል ላይ ያመጣቸው ያዘው ቁም ብያለሁ አታመልጠኝም። በሳይክል አይደርሱበትም። በሳይክልም አይደርሱበትም። ምንድነው? ምን አንቀለቀላል? ቀሳችሁ የተንቀለቀልሽው አንቺ ነሽ። ቀልቃላ ደሞ ታወራለህ እንዴ? በጥፊ ስትማች የመጀመሪያሽ ነው እንዴ? እጆችሽ በጣም ነው የሚለስል ይመስላል። እብድ አሁን እቺ ሊያሰጣው። ቆይ አንዴ እኔ ማየት እንደዚህ ያስደነግጣል እንዴ? ምንድነው የምታወራው? ፍቅሬ እንዳይሆን መንገድሽን ያሳተሽ። ኦፍ ጎዶሽ እንዴ? ለኔ ደግሞ ኬት ነው የምትት? ያዛት የባሰው መጣ። እሷም የሱ ተባባሪ ናት። ያዛው ምክንያት ነው እዚህ የገባሁት። ያዛው ነይ እሺ፣ ቶሎ በይ ነይ እዚህ ጋር ብቻ ሳይክሉ ላይ ምን አለባት እንዳልደፋው ኧረ አሪፍ ነበር። አንቺ እኮ እናንተ ልጆች እንዲህ አይነት ፊልም ጀመራችሁ? የሚያስመስም የሰላሳ ስምንት እንዲህ አይነት ፊልም ጀመራችሁ? ጥሩ ሰው አልነበራችሁ? መተላለፍ ፍቅር ሳይሽ እያየሽ በአንተ ምክንያት ነው የገባሁት ያዝልኝ ብላ የማታውቀው ጉድ ውስጥ እንዳንተ አይነት ሰው መቼም እንዳያጋጥመኝ ምኞቴ ነው። እዛው ቦታ ተመልሰው መጡ። አንተ ስምሽ ይሄ ነው? ይሄ ደግሞ ተስፋ አይቆርጥም እንዴ? በቃ ያው መረረው እሱ ራሱ። እሺ እዚህ ፊልም ፓርት ፈልጉ ሰዎች ኮሜንት ላይ ፓርት እያላችሁ ጻፉ። በእናታችሁ ቦርሳዬን እሺ አንተ ስጠኝ። መቼም ውሻ አጥንት ስታይ ነው እንደዚህ የሚያደርጋት። ውሻውም አንተን ሰደብካት? ምን አባህ ነው ያልከው? ሂድላት አቡጀንደር እንዴ አናፍጣችሁ ይገባል። ምንድነው ጭንቅላቱ? እኔ ማልሰማው ምገድሏል።
ከምንድን ነው የተሰራው ጭንቅላቱ? ና አታመልጠኝም። አብሎ ነው የጮኸው እንደ ብረት አለ። ይሄ ልጅ የሚሰራው ፊልም ማለት ነው። ይሄ ልጅ የሚሰራው ፊልም ላይ ሩጫ ከሌለ ነው ይቀጣል። ሁሌ ይሮጣል። በጣም ነው የሚሮጠው። እኚህ ሰውዬ ካገኙኝ አይለቁኝም። እንዴት እንዴ? ስፈልግ ሄደ። የከሌ ልጅ ና እስቲ ልሳመድ ይመስላል። አይ አቤት ጋሼ፣ ያን የቤቱን ጉዳይ እንዴት አደረከው? ገና ነው ጋሼ። አንተ ትቀልዳለህ ልጄ። ቤት ማለት እኮ ርስት እኮ ነው። ለልጆች የምታወርሰው ቀብረር ብለህ ኧረ ጋሼ የሚሄድበት ቦታ አለበት። ርስት፣ መኖሪያ፣ መጠለያ፣ መከበሪያ እኮ ነው። በዚህ ሰዓት ወንዱ ዘሎ ሴት ላይ ነው፣ ሴቷም ደግሞ ዘላ መኪና ላይ ነው። ከሁሉም በፊት የሚያስፈልገው ምንድነው? ቤት። ሁሉንም ተው። እችን እንቆቅልሽ ብቻ መልስልኝ። አንድ ነገር ታገኛለሁ። እኔ እርሶማ ጋሽ ሞላኑት። ሄሮድስ ሞላ ጋሽዬ፣ እኔ ሊር ቸኩያለሁ። እንዴ ገና መጨረስኩና እና ለሃለው። አሬ ተስፋ አይቆርጡም። ጭራሽ እየሸን ነው። ኧረ ሰው ይረቃቸው ነበር። ምን ይመስላል ይሄ? እንደው አንተ እንዲያዝጉት ነው። የቤቱን ነገር እንዴት አደረከው? ገዝቻለሁ እንዴ ይሁሉ ወሬ ቁሞ እስኪያወሩ ድረስ ግን ያራዳ ልጅ በቃ የሩጫ ፍጥነትህን ነው ያየሁት። እስካሁን አልደረሰበትም እኮ ይሁሉ ወሬ አቁሞ ይወሩ። ባልን በቀላሉ ማናደጃ መንገድ እኔ ምን ግን እኔ እንደዚህ ቆይ ስታይ ማለት ነው የወለድኩኝ አልመስልም እንዴ ማለት አሁን ኮንትራክት እያመጣኝ ከጎኔ የተቀመጠው ልጅ ስልክሽ ምናምን አለኝ። እሺ ከዛ ስልክሽ ምናምን ሲለኝ እኔ ለምደም ጠይቀኝ ነው ማለት ነው። ወይ በጣም ደስ ያለሽ ስልክሽ ምናምን ነገር አለኝ። ኧረ እባክህ ልጅ አለኝ ምናምን አልኩት። ምን ልጅ አለኝ አስባልሽ? አግብቻለሁ አትይም? ታሪ ሳይገባ ልጅ ወለደ ነው ሲጀመር። ከዛ ግን አራት መሲም ባክሽ አለ። ምን ቀልድ ነው ልሳቅ? እኔ ግን ለምን በታናድጂው እንዳለኝ አልገባኝ። እንደው ምን ተይዛሻኝ ምናምን አብረን ሄድበት ቦታ አብረን ሄደን ምናምን ቸኮሌት ገዛን። ግን አልመስልም። ለምንድን ነው እንደዚህ ያለኝ ግን? ወይስ ወደ ድራፕ ነው ያልሻለሁ? ሴክሲ ያለ እንዴ? በዚህ ፍጥነት ቲቪ ላይ ቀርቤ ፌመስ ሆናለሁ ብዬ አስቤ አላውቅም አንድም ቀን። ከተዘጋው ዶሴ ላይ ሊቀርብ ነው። የተዘጋው ዶሴ ላይ ነው። እንደ ቀልድ ቺት አድርጋ መጣ። ቸኮሌት ገዝቶላት ምናምን ሳይፋት በቃ እኔ የማይገባኝ ግን በምን ሰበብ ነው ቆይ ቺቲንግን ይቅርታ የምታደርጉላቸው? እግዚአብሔርን ልሞት ስለ ነፍስ መድኃኒት ነው ተባልኩ አለ ወይስ ለእናቴ ያስፈልጓት ነው? ካልጋ ስወድቅ እሷ ላይ አረፍኩ ምን ተብላችሁ አምናችሁ ነው? ፍቅር በየትኛው በኩል ቢደፍናችሁ ነው ቺቲንግን ይቅርታ የምታደርጉት? ሲልድ ነው እንደ የምትሆኑት? እኔ አልገባኝም። አንዳንድ ሰው ኢንተርናሽናል እኮ እንዴ ነውር እኮ ነው። ይቅር ለእግዚአብሔር አድርጉ። ከዛ በኋላ ግን ህይወታችሁስ መልሳችሁ ግምትምት ህይወታችሁን ካረጋው በኋላ እሱ እንደዚህ አድርጎኝ ምናምን እሱ ምንም አላረገ ራስሽ ነሽ። በጣም ሪል የሆነ ነገር ነው። ቺቲንግ ይቅር የሚባል ነገር አይደለም። አምኖበት ወስኖበት ያደረገውን ነገር እንዴት ነው አንቺ ይቅር የምታደርጊው? ቢኦቪ ማታ ቺኳን ከሰኘው በኋላ ቻው በቃ እኔ ፍቅር ኧረ መዘመር ጀመረ። እሷን እንደ ኃይለኛ ደረቱን አስፍቶ እንዲህ እያለ ሸኝቶ ከዛ በመዝሙር አንመካ ማም ዳድ ምን ከቤት እየጠፋሽ ነው? ልጅ ጥለሽለት ሄደሽ ነው? ልጅ ጥላለት ሄደህ ነው? ለብቻው እያሳደግ አለውና የተጨከረ ሰው ናት። ይሄ ነገር እኮ እውነት ወንድ ሲያደርገው ራሱ በጣም ይደብራል። ግን የእናት አንጀት እንዴት ይቸክናል? ልጇን ለማግኘት የምትወጣው በጣም ደስ አይልም። ሰላማችን ለጤናችን በአንድ ሺህ ጀምረው እንዴ ከዛ እየጋለ ሄድ መሰለኝ። በአንድ ሺህ ካሬ አንተ ደግሞ እግር ማያዘረጋ ቦታ አንተ ሰው እንዳይሰማ ያው ቁማር ከትንሽ ሲጀመር አሪፍ ነው። አይ ለስሜም ላቅሜም ጥሩ አይደለም። ባለን በእንደዚህ አይነት ወሬ እንዳናወራ። አዎ እሱ ልክ ነው። እኔ የምልህ ወይ ልጅ 18 ዓመት ሞላት እንዴ? በልጅ ቁማርን ልንጮት ልትለኝ አይደለማ? ልጅ አይኔ ነች አባቴ። ከዚህ በኋላ ጥግ ድረስ እንቀያይማለን። ልጅን ቀና ብለን እንዳታያት ባይሆን በሚስት እናድርገው። በሚስት ጥሩ ሀሳብ ነበር፣ ግን ያንተ ሚስት ወላልቃለቻ። ሄድሮ ላዳ መስላ በሚስት ዙሪያ እናወራለን እንዴ?
ያንተን እኮ በዙር ነው የሄዱብህ እንዳረሰ በዙር እኔም ስለማልፈልጋት ብዙ የሚያሳስበኝ ጉዳይ በመሬት እንደማትበላ ታውቃለህ ቁማር በሚስት ግን አውቀህ ትበላለህ እኔም ልጅ ላይ ፎከስ ብናደርግ ጥሩ ነው እኔም ሚስት ዘመድ ገላባለች እንዴት በአስሩ እኮ አስደበደብካት እኔና አንተ ግን ሀብታም ስንሆን አያምርብንም መሰለኝ ወደ በፊቱ እንሂድ ወደፊት ልመለስ ብል ብሬ ቢቃጠል ኤልሻፖ በላይ መጨረሻ ላይ ሳቃት ያለ ፕሮግራም የሳቃት እሷ አሳገባት እኔ ደግሞ እኮ በ1000 ብር መስሎኛል እኮ 1000 ካሬ ግርማ ያዘረጋ መስቲ ስጠኝና እንዴት እንደማያዘረጋ ሳያለሁ ድንኳን ሰመራ ሰው ዜታ አባቱና ተማለመዳችሁ ዛሬም ሊሰብሩ ነው ሰርግ ሙሽሮን ኬፋሉ ተቀላቀሉ አንድ ላይ ከቦ እንደራሳቸው ሰርግ ተሰምታችሁ እያለቀሱ ሰርጉ ጥሩ ነበረ በጣም ምርጥ ነበረ ሰርጉ እናንተ እነዚህ ልጆች አዲስ ኮንተንት በጣም መቀጠል አለበት እኔ ራሳ ገባ ድንኳን ሰብራችሁ እንድመጡ ነው ፈልገው አለቃ የንቀቱ ብዛት ከስተመር ፊት እኮ ነው ሽሩጥ ኖሮብኝ ሄደው ድሮም እናንተ ዳዎች ትንሽ ታገኙ አትቻሉም ዞር በል ከፊቴ ወደ ታይ እሺ ይመስላል አለቃ ሊያቃጥል መጥቶ እሱ ራሱ ተሰደበ ያረደል ሄሎ እናቴ የኔ ልጅ ጠዋት እኮ ከኪስ ውስጥ 5000 ብር ወስጄ ነበር ምን ጠዋት ወስደሽ ነበር እንዴ እናቴ እኔ ጋር ያለ መስሎኝ እኮ ከሰው ጋር ተጣልቼ ነበር አረ በቃ ክበይኝ አርሴማ የቤት ኪራይ ከከፈልኩ እኮ 5 ቀን ሆነኝ ለልጆቼስ ምን ላብላቸው ሚስቴም እኮ የምጠብቀው እኮ እኔን ነው ከስሬም እኮ ተባረርኩ አረ ተይ አረ እኔስ ልጅሽ አይደለሁኝ ወይኔ ሲያሳዝን ይሆናል መረረኝ እናቴ የኔ ልጅ እባክህን አንድ ነገር ላስቸግርክ ስለት ነበረች አስቸኳይ ስልክ ስለተደወለብኝ ነው እንጂ 5000 ብር አስገባልኝ አንተንም ጸሎት ተስማል ሄሎ አሁን ይሄን ብር ይሰርቃል ላስገቡት አንተ በጣም ጥሩ ሰው ስለሆንክ እንደምታስገባው ነው መገምተው የእውነት የዚህ ፊልም ፓርት 4 በፈንዱ ሰዎች ኮሜንት ላይ ፓርት 4 ያሉት ጻፍ የሺሻ ዕቃ መጣን ምንጣፍ አመጣን ልብ እናምጣን ታጋይ ወንደ ስላሴ ብር አመጡ እኔ ለዚች ሀገር ባረግ ይከማል ብሎ ድፍት ያለው ማንን አይቶ ጋስ ባትን አይቶ በላይ ዘለቀ አያስፈልገንም ወይ አበባ አረጋ አባ ገስታ አያስፈልገንም ወይ እስከ መቼ ነው እኛ በበረችና በበረሶ የሚገርም ጀዝባን ያወጣው ጓዶች ብሎኬትና ስልክጨት እንደመደብደብ መስሎታል ከጆኒ ጋር መጣላት ወይኔ ሲሄዶኒ የሚሰራብኝ እኔ ወንድሜ እንግሊዘኛው ትምህርት እንደቀጠለ ነው ዝርያ ዛሬ ከዱር አደር ግዛት የሀገር ተማሪ ይሻለው ብሬክፋስት የሚለውን ወርድ አስተምራቸዋለሁ ብሬክፋስት ማለት ነው ብሬክን ብቻዋን ስንይዛት መክፈል ነው ፋስት ደግሞ ቶሎ ክፈለው ባቢሲኒያ ቶሎ ክፈለው ይሄ ኩኩሻ ዲክሽነሪ ይባላል ይሻረዳል ቶሚ ወደ ቻይና ሊሄድ ነው የሚለው ቪዲዮ ላይ ሊያ ሪያክት አርጋ እሱ ላይ ኢላስ ሪያክት አድርጎ ከዛ ናሆም ደግሞ ሪያክት አድርጎ ነበር ሶ ቶሚ ወደ ቻይና ሊሄድ ነው የሚለው ሪያክት ያደረገችው በቪዲዮ ላይ ኢሊያስ ሪያክት ያደረገበትን ናሆም ሪያክት አድርጎበት አሁን እኔ ሪያክት ላደርግበት ነው እኔ ደግሞ ሪያክት ያደርኩበት ነው ያኛው ትውልድ ወዴት እየሄደ ነው ግን ወዴት ነው እየሄደ አንተ ራስ ወዴት እየሄድክ ነው ወንድም አሁን ደግሞ የኔ ቪዲዮ ላይ ደግሞ ማን ሪያክት እንደሚያደርግ እናያለን ዛሬ ያለንበት ቦታ ጫት በጣም አለና ምርቃና ምን ይመስላል የሚለውን ነገር አብረን እናያለን እንደምታዩት እነዚህ ዛፍ እንዳለ ጫት ናቸው ያው ወተን እንሰብራለን ማለት እንግዲህ አሁን ልንሞክረው ነው የእናንተ ሀገር ደግሞ ጫቱ ቅጠሉ መብዛቱ አለቀ እባክህ ይጨመራል ሌላ እናምጣ እንግዲህ ያ ሰላላ ማረቀነ ሌላ ጨምረናል ኧረ ይበቃል በእናትህ ኧረ እባክህ ጫቱን ጨምረናል እንግዲህ ሳንመረቅን ጫቱ አልቆብናል ቀጣይ በደንብ እንሞክራ እንዴ ኳስ ወይኔ ችግር ኳስ መስሎት ዲጋኒ ገጨው ከዚህ በላይ እንዴት ትመርቅ ነው እንደሚያስተሃል እንጂ ራስህን ምንድነው ህፃን ልጅ ነው የሰደበሽ አንቺ ትጦራስ ምንድነው የምታውቂው ምን
ልታመጪ ቼላሉ አትናከፊ ገፋ ገፋ አድርገሽ ክብደት ኧረ ተይ ይኸው ከሆነ ወንድሟ መጣችላ ምንድነው ህፃን ልጅ ነው የሰደበሽ የማን ነው ድንቡሽቡሽ ህፃን ልጅ ወይኔ ሳሳስ አሳድጉት ተብሎ ምናምን ነው ወይኔ ቼላል ወይኔ ቼላል ይሄ ተመታ ልጅ አይበር ምናምን ለብሱ ለማንኛውም ለዛሬ ቪዲዮዎች እነዚህ ይመስሉ ነበረ እንደተመቻችሁ ተስፋ አደርጋለሁ ከተመቻችሁ ቪዲዮውን ላይክ ማድረጋችሁ እንዳትረሱ ደስ ያላል ደግሞ አዲስ ኮንታክት ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ዋናው በቀጣይ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት